የሰማ ስማ ያልሰማ አሰማ። እቃዎቹ ገብተዋል። ገቡ እንዳያመልጣችሁ ውዶቼ። ለጓደኞቻችሁ ሼር ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደምታዩት ኦሪጂናል ኳሊቲ ቆንጆ የሳውዲ ረከቦቶች አስገብተናል። በአይነት በሲልቨሩ እንደዚሁም በወርቃማው የተለያዩ ሴሪ የሆኑ ቆንጆ ረከቦቶች አምጥተናል። ከእናንተ የሚጠበቀው መደወል ብቻ ነው። እንግዲህ እንደምታዩቸው የወተቶች፣ የሻይ፣ የቡና፣ የወተት ሴሪዎቹን ከ5000 ጀምሮ እስከ 8000 ድረስ የሴሪዎች አሉ። ረከቦቶች ደግሞ እንግዲህ ከ34000 እስከ 30000 ድረስ አለን። 21000 እና ደግሞ ከ19000 እስከ 21000 ደግሞ የዱባዮቹ ረከቦቶች አሉ ማለት ነው። ያው በኦሪጂናልነት ደረጃ የሳውዲውን ረከቦት ተመራጭ እንደማደርግ ሁል ጊዜ ነግራችኋለሁኝ። ለምን ያው ብዙ ጊዜ እንግልት ካልገጠመው በቀር አይገፉም። በሽቦ ካላጠባችኋቸው እየወለወላችሁ የምትይዟቸው ከሆነ ረጅም ጊዜ በጥንቃቄ ይቆያሉ ምንም ሳይሆኑ። ያው የዱባዮቹ ብዙ ጊዜ በጥንቃቄ ሲይዟቸው እነሱ ምንም አይሆኑም። ነገር ግን ያው ይገፋሉ ይባላል የዱባዮቹ ማለት ነው ውዶቼ። እናም እንግዲህ ኢንሻአላህ እንደምታዩቸው ናቸው። የድሮዎችም ጠፍተው የነበሩትም አሁን ላይ በቆንጆ ስታይል መጥተዋል። ከዛ ውጭ ሴሪ እንዴት ነው የሚሆነው ለምትሉኝ፣ አሁን ከ24000 ጀምሮ እስከ 30ም ያለው ሴሪ ምንድነው? የቡና ጀበና ማስቀመጫ፣ ማጨሻ፣ የስኳር እቃ ነው የሚኖረው። ነገር ግን ጠገም ማድረግ ከፈለጋችሁ፣ ማሽ ማድረግ ከፈለጋችሁ ሰርቪስ እንደዚሁም የፌርሙስ የኩኪሱን በፈለጋችሁ ዲዛይን አዛችሁ እንዲገዛ ተደርጎ አንድ ላይ ማች ማድረግ ይቻላል እንጂ እንደዚህ ኮምፕሌት ሆኖ አይመጣም ማለት ነው። አሁን ኮምፕሌት ሆኖ የሚመጣው ሁሉም ረከቦት ዋናው ረከቦቱ 1 የስኳር እቃ፣ 2 ማጨሻ፣ 3 የጀበና ማስቀመጫ፣ 4 በዚህ ነው የሚመጣው። ነገር ግን ያው ሰዎች ስታዟቸው እነዛን እቃዎች በአንድ ላይ ማች አድርገው የኩኪሱን እንዲሁም ፌርሙሱን ሰርቪስ አድርገው ሊያጣግሙላችሁ ማች ሊያደርጉላችሁ ይችላሉ። እና እንደዛ የምትፈልጉ ከሆነ ደግሞ ሁሉም ስላለን ችግር የለውም፣ ማች ይደረግላችኋል። የሲሊንደር ማስቀመጫ አለ፣ ተጨማሪ የኩኪስ አለ፣ የሶፍትም ሁሉንም አይነት አሉ ማለት ነው ማች ማድረግ ለምትፈልጉ ሰዎች። ግን ያው እንደዛ ሲሆን ገንዘቡም ደግሞ በጣም እየጨመረ ይሄዳል ማለት ነው። አንዳንድ ጊዜ እስከ 45ም ከዛም በላይ 50 ድረስ ሊገባ ይችላል። እንግዲህ ቡና ለመጠጫ ያችን ጥቁር ፈሳሽ ለመጠጫ ነው ወይ ይሄን ያክል ወጪ የሚወጣው ልትሉ ትችላላችሁ። በነገራችን ላይ በአሁኑ ሰዓት ላይ 30 ብር ምንም አይገዛም ማለት ነው። 3 የቱርክ ልብስ ብትገዙ 3 ልብስ ማለት ነው የሚገዛው። ይሄ ግን ረጅም ጊዜ ቤታችሁ ላይ ጌጡ ነው እንዳማረበት ፏፍክት እንዳለ ቤታችሁ ይቀመጣል ማለት ነው። እና ረጅም ጊዜ በቃ የምታጌጡበት ነገር ስለሆነ ቢወጣ አይከብድም። ኑሮ ውድነቱን ደግሞ እንግዲህ ከዚህ በኋላ ኑሮ ይርከስ አይደለም፣ እኛን ሀብታም እንክበርና አይሰማን ነው የምንለው። ካልተሰማን ይሄ አይደለም ሌላም ብንገዛ ለቤታችን ሁል ጊዜ ስናየው የምንደሰትበት ስለሆነ ደስ ይላል ማለት ነው። ከዛ ውጭ ስኒዎችሳ ለምትሉኝ በግማሹ 2600 ጀምሮ እስከ 3000 ድረስ በግማሽ አለ። 12 ፍሬ ደግሞ ደርዘኑ 6000 ብር ማለት ነው። 6000 ብር 7000 ብር ድረስ የሚሸጡ ቆንጆ አሉ ማለት ነው። የወይን መጠጫዎች ኖርማሊ እኛ ኮካ ምንም ብንጠጣባቸው ስሙ የወይን መጠጫ ስለሆነ የወይን መጠጫዎች አሉ። የሶፍት እቃ እንደዚሁም ደግሞ ኦቭኖች፣ ሁሉንም አይነት ብቻ ከውጭ ይዛችኋቸው የምትገቧቸው እቃዎች በሙሉ ኢትዮጵያ ላይ በስፋት ይገኛሉ ማለት ነው ውዶቼ። ያው ብዙ ጊዜ እዛ ያለው እቃ እዚህ ያለ ስለማይመስላችሁ ነው። በጣም ብዙ የሚያማምሩ እቃዎች እንዳሉን ማሳየት እፈልጋለሁ ኢንሻአላህ ውዶቼ። እንግዲህ ማዘዝ የምትፈልጉ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ። ነገር ግን ብዙ ጊዜ ቁጥር አስቀምጣለሁ፣ ግን ቁጥሩን አይቶ ሰው ደውሎልኝ አያውቅም። ሁል ጊዜ ቁጥርሽን ስጪ ነው የምትሉትና እሺ በቃሌ ልንገራችሁ። የኔ ቁጥር 0914 60 95 97 ነው። የፈለጋችሁበት ቦታ በታማኝነት እንልክላችኋለን፣ እናደርስላችኋለን ኢንሻአላህ። በአካል መታችሁ መግዛት የምትፈልጉ ከሆነ ደግሞ
አድራሻችን እናስቀምጥላችኋለን ማለት ነው ውዶቼ። እንግዲህ ቆንጆ ቆንጆ ነገሮች ናቸው የምታዩት። እንግዲህ የሽቶ እነዚህ አሁን የሽቶ ናቸው። የጭስም የሁሉም አላቸው። በነገራችን ላይ ማለት ነው አንድ ጥያቄ ልጠይቃችሁ፣ አንድ ግርም የሚለኝን ነገር ማለት ነው ከመዝጋቴ በፊት አረቦች ግን ቡና ጀበና ማጨሻ ምናምን ያውቃሉ እንዴ? ኖርማሊ ቡና ሊጠጡ ይችላሉ። ነገር ግን እንደ ገህዋ ስለሆነ በፌርሙስ በምናምን አድርገው ነው የሚጠጡት። ከየት አቀው ነው ለእኛ የጀበና ማስቀመጫ ማጨሻ ምናምን የሰሩልን? እንደው ለኢትዮጵያ ብለው አስበው ነው ይሄን ያደረጉት? እነሱ ጀበና የላቸው፣ እንዴት የጀበና ማስቀመጫ ሰሩልን? የምር በጣም ነው የገረመኝ ማለት ነው። ለስራ ከሆነ የሌለን ነገር ሁላ የማይታወቅበት ሀገር ይፈጠራል። ቻይና የባህል ልብስ በሽፎን እየሰራች እንደምትልክልን ማለት ነው። እና በጣም ነው የተገረምኩት በዚህ ጉዳይ። እናንተም ስታስቡት እንደሚገርማችሁ አልጠራጠርም። እና ኢንሻአላህ ውዶቼ ኢንጆይ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ ግዙ፣ ተደሰቱ። እርዚቃችሁን አላህ ያስፋላችሁ። አላህ ሀገራችን ሰላም ያርግልን። ያላገባ ያግባ፣ ያልወለደ ይውለድ፣ ያጣ ያገኝ፣ የሞተ ይማር፣ የተጨነቀ ይፈረጅ። አላህ ያስደስተን ያስደስታችሁ። እወዳችኋለሁ። ረጅም ቪዲዮ ነው ያለው፣ ብዙ አይነት ዲዛይን ስለሆነ የማሳያችሁ ወደ 14 ወደ 10 ምናምን ደቂቃ ይሆናልና ያን ያክል ሰዓት ደግሞ ወሬው ራሱ ይጠፋኛል፣ እኔ ማውራቱን ላይ ይደክመኛል። ስለሆነ እኔ እዚህ ጋር ልሰናበታችሁ። ቪዲዮዎቹን ግን እናንተ በደንብ ይዋቸው። እወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያርግልን። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።